አንተ ያላችሁትን ያንኑ ነው የምትሆኑት። ሁልጊዜም ኔጌቲቭ ነገር ነው የምታገኙት። አይሳካላችሁ በተአምር ማለት ነው። ስለዚህ ህይወታችሁ እየተቀየረ ያልሆነው የማትፈልጉትን ስራ እየሰራችሁ ያላችሁት፣ የማይሆን ሪሌሽንሺፕ ውስጥ ያላችሁት፣ የማይገባችሁ ቦታ ላይ ተቀምጣችሁ ያላችሁት ለራሳችሁ ያላችሁ እምነት አናሳ ስለሆነ ነው። ገባችሁ? ሰላም፣ እንዴት ናችሁ ውድ ቻናሌ ተከታታዮች? ዛሬም በአዲስ ሀሳብ መጥቻለሁ። ዛሬ የምናወራው ሀሳብ ደግሞ እስካሁን ድረስ ፑር ሆናችሁ ወይም ደግሞ ድሃ ሆናችሁ እንድትኖሩ የማትፈልጉትን ህይወት እንድትኖሩ ከሚያደርጓችሁ ነገሮች ውስጥ አንዱና ዋነኛውን ነገር እነግራችኋለሁ ማለት ነው። የመጀመሪያው ነገር ወይም ደግሞ ዋነኛው ብዬ የማስቀምጥላችሁን ሀሳብ የእናንተ አፍ፣ የእናንተ ቃል፣ እናንተ እራሳችሁ ላይ የምትጠቀሙት የምታወጡት ቃል ነው። የእናንተ ቃል እናንተ ከምታስቡት ሀሳብ 100,000 እጥፍ ይቀድማል ወይም ኃይል አለው። እናንተ የምታወሩትን ያንኑ ናችሁ። ገባችሁ? ይሄ ቃላት፣ እናንተ የምታወጡት ቃላት፣ እናንተ ለራሳችሁ የምትሰጡት ቃላት አምናችሁ ስትቀበሉት ያ ነገር የመሆን የመሳካት እድሉ ይጨምራል። ይሳካልም የመሳካት እድሉም ይጨምራል ማለት ነው። እናንተ የማትፈልጉት ህይወት ላይ አሁን ድሃ ሆናችሁ እንድትቀሩ የሚያደርጋችሁ ሀሳብ ብሊቭ የማታረጉት ራሳችሁ ላይ የምትሰጡት ያልሆነ ቃል፣ እናንተ ሰዎች እናንተ ላይ እንዲጠቀሙ የምታደርጉት አላስፈላጊ ቃል ነው። ተረዳችሁኝ? እኔ አልችልም፣ እኔ አይሳካልኝም፣ እኔ እጄ አመድ አፋሽ ነው፣ እኔ እንደዚህ ነኝ፣ እኔ እንደዛ ነኝ የምትሉ ከሆነ ሁሌም እናንተ ያላችሁትን ያንኑ ነው የምትሆኑት። ሁልጊዜም ያላችሁትን ያንኑ ሰው ነው የምትሆኑት ማለት ነው። አይሳካልኝም ካላችሁ አይሳካላችሁ። አይሆንልኝም፣ ይሄን ነገር አልችልበትም፣ አይሆንም፣ በቃ እንደዚህ ነው። ሁሌ ኔጌቲቭ ነገር ለራሳችሁ የምታወሩ ከሆነ ሁልጊዜም ኔጌቲቭ ነገር ነው የምታገኙት። አይሳካላችሁ በተአምር ማለት ነው። ስለዚህ አጠቃላይ በእምነት ደረጃ እንኳን ብንመጣ የአፋችን ቃል ምን ያህል ኃይል እንዳለው ይናገራል ማለት ነው። ብላችሁ ያሰባችሁትን ወይም ደግሞ ይሳካል ይሆናል ብላችሁ ያሰባችሁትን ነገር አታምኑትም። ስለማታምኑት ነው የምትሉት። ለሞቲቬሽን ነው። ይሄ ሞቲቭ ለማድረግ ራሳችሁን ይሄ ሞቲቭ ለመፍጠር የምታደርጉት ነገር ነው እንጂ በትክክል እናንተ ያንን ነገር አምናችሁ ተቀብላችሁት አይደለም እየተናገራችሁ ያላችሁት። ለዚህ ነው ህይወታችሁ እየተቀየረ ያልሆነው፣ የማትፈልጉትን ስራ እየሰራችሁ ያላችሁት፣ የማይሆን ሪሌሽንሺፕ ውስጥ ያላችሁት፣ የማይገባችሁ ቦታ ላይ ተቀምጣችሁ ያላችሁት ለራሳችሁ ያላችሁ እምነት አናሳ ስለሆነ ነው። ገባችሁ? አናሳ ስለሆነ ነው። እናንተ የምትሰጡት ሀሳብ፣ እናንተ ለራሳችሁ የምታስቀምጡት እምነት፣ እናንተ ለራሳችሁ የምትሰጡት ቦታ በቂ ካልሆነ፣ ለራሳችሁ ራሱ በቂ የማይሆን ከሆነ ሰውም ያንን ነገር እንዲላችሁ አትጠብቁ። ሰው ያንን ነገር እንዲሰጣችሁ፣ ያንን ቦታ ለእናንተ እንዲያደርግ አትጠብቁ። ስለዚህ አሁንም የማይሆን ቦታ ላይ ያላችሁት፣ የማትፈልጉትን ነገር እያደረጋችሁ ያላችሁት፣ ደግሜ እነግራችኋለሁ ቃላችሁን ስለማታምኑት ነው። አንደኛ ለእናንተ የምትሰጡት ቃል ትክክል ስላልሆነ ነው። ሁለተኛ ደግሞ ያንን ቃል ጥሩ የምትሉትን ቃል ደግሞ እያመናችሁት ስላልሆነ ነው። ስለዚህ ከዚህ በኋላ ከዛሬ ጀምሮ ያለውን ህይወታችሁን፣ ከዚህ ቪዲዮ በኋላ ያለውን ህይወታችሁን ለመቀየር ሞክሩ።